ኤቢ በስተመጨረሻ ያልጠበቀችውና ያላሰበችው ነገር አጋጠማት። ወይዘሮ መድኃኒት የማርታ እህት ሰተት ብላ መታ ነበርና አቢጌልን ሆዷን በስለት ወግታ ዘረገፈችላት። ዳጣ ወደ አቶ ደረጀ ክፍል ወደ ተኛበት ሄደችና ተደፍታ ማልቀስ ጀመረች። ውሃ የአቢጌልን ደም ስታይ ራሷን መቆጣጠር አቅቷት ደምን ባያነባች አክስቴ በጣም ክፉና አደገኛ ሴት ናት እያለች ራሷን መቆጣጠር አቃታት። ወይዘሮ ማርታ ቤተሰብ ላይ በተፈጠረው ችግርና መከራ በሙሉ አንድና ብቸኛ ልጄን ተማጓችና እውነተኛ ልጄን አጣሁኝ እያለች እየተንሰፈሰፈችና ራሷን መቆጣጠር አቅቷት የስቃይ እንባዋን እያነባች ትገኛለች። ዳጣ ከቃዲስ ጋር የነበራትን ግንኙነት በሙሉ ለወይዘሮ ኤቢ ብታስረዳትም አቢጌል በፍጹም ለዳጣ ያላት ጥላቻ እየጨመረ ሂዷል። ዳጣ እኔ እኮ እህቴ ነሽ ብዬ ነበረ ናታንን ሳልጠላው እየወደድኩት ላንቺ የተውኩልሽ። አሁን ደግሞ ከቃዲስ ጋር የጓደኝነት ህይወት በመሰረት ከእሱ ጋር እየሄድሽ እየተለጣጠብሽ መጋጋጡና መሳሳሙ ምን አስፈለገ ብላ ቀወጠችው። ዳጣም ወደ ቃዲስ ቦታ ላይ የሄደችውን ነገር እውነታውን ለማስረዳት ብትሞክር በፍጹም አንቺ ወራዳ ባለጌ ስድነሽ ይህን ታደርጊያለሽ ብዬ በጭራሽ አልጠበቅኩትም እያለች ቀወጠችው። ዳጣ ከምጥንና ከአርጆን ጋር ሆና የቃዲስን ተንኮልና ሴራ በፍጹም አቢጌልን እንደማያፈቅራትና እንደማይወዳት እንዲሁም ደግሞ እጅጉን በጣም ባለጌና የሚደብር ነገር እንደሚያደርግ ከምጥን ጋር ሆነው ለማጋለጥና ዳጣም በድጋሚ ከቃዲስ ጋር አፈቅርሃለሁ፣ እወድሃለሁ እንደውም ከሀገር ወጣ ብለን ለምን የራሳችንን ጊዜ አናሳልፍም እያለች በድጋሚ ጠየቀችው። እሱም የዳጣን ንግግር ካዳመጠና ከሰማ በኋላ በፍጹም አንቺ የአቢጌል እህት ነሽ፣ ስለዚህ የኤቢዬን እህት ደግሞ በፍጹም ማባለግም ሆነ ማበላሸትም አልፈልግም። ከምታዩና ከምታስቢው በላይ እጅግ በጣም በሚገርም ሁኔታ እኔና ኤቢ መካከል ላይ እውነት መተማመን እንዲኖር እፈልጋለሁ እያለ ተመጻደቀባት። ዳጣም ከሚባለው በላይ ትዕግስቷን መቆጣጠር አቃታትና አንተ ከኔ የበለጠ አሞራና ራዳ ልትሆን አትችልም ቃዲስ፣ እመነኝ፣ ከምጥንም ከአርጆንም ከዛም ብዬ እውነተኛውንና ትክክለኛውን ነገር ይዤ እህቴ ፊት እንዳዋረድከኝ እህቴን እንዳስመታኸኝና እንዳስጠፈጠፍከኝ አቢጌል አንተንም ስታሰቃየና ስትጠፈጥፍህ ካላየሁ እኔ ዳጣ ደረጃ አይደለሁም ብላ ወሰነች። ናታን በሚገርመው ሁኔታ በዳጣና በቃዲስ መካከል ያለውን ነገር ሊያስረዳት ቢሞክርም ናታን አንተ በጣም ታማኝና መልካም ሰው ነበርክ። ያልከኝን ነገር ብትለኝ አዳምጣለሁ፣ እንደ ታላቅም አከብርህ ነበር። አሁን ግን ከምለው በላይ በጣም አስጠላችሁኝ። ቆይ እኔ ምን አድርጊያችሁ ነው? ለእናንተ ክፋት ምንም ያደረግኩን ነገር የለም። እኔም ቢሆን አንተን በማፍቀሬ በመውደዴ ስህተት ከሆነ ከእናንተ ህይወት ወጥቻለሁ። የራሴን ህይወት ምንም ይሁን ምንም እንድኖር መፍቀድ አለባችሁ እንጂ በህይወቴና በፍቅሬ ጣልቃ እንድትገባ ዳጣን በፍጹም አልፈልግም። ይልቁንስ ዳጣ ትወደኛለች፣ ታፈቅረኛለች የሚለውን ለራስህ በደንብ አድርገህ እሰብበት ብላለችው። እባክሽ ኤብዬ ተረጅኝ፣ ሁሉንም ነገር ዳጣ ነግራኛለች። ይሄ ነገር ከመፈጸሙ በፊት ለእኔ አስረድታኛለች። ቃዲስ እንደምታስቢው እንዲህ ጎንበስ ቀና እያለ የሚቅለሰለሰው ውሸትና እያስመሰለ መሆኑን ዓይንሽን ግለጭ ብሎ ለማስረዳት ሞከረ። አቢጌል በፍጹም ናታንንና ዳጣንን ማድመጥ አልፈለገችም። እንደውም በፍጥነት እንዲያገባት ቃዲስን ጠየቀችው። ወይዘሮ ማርታ ለአንዴና ለመጨረሻ ጊዜ እንግዲህ ትዕግስቷን መቆጣጠር አቅቷት ቤተሰቡ በሙሉ ኮተታቸውን ይዘው ከቤት ሊወጡ ሲሉ እሷ ደግሞ መጥረጊያዋን ይዛ በር ስር ቆማ እየጠበቀቻቸው ነበር።
ዳጣ እና ናታን እንዲሁም ደግሞ ውሃና አቢጌል ከቤት ሊወጡ ሲሉ በር ላይ አቶ ደረጀ ቆሞ ሲያዩት እጅጉን በጣም ደነገጡና እጃቸውን ይዞ ወደ ቤት መልሷቸዋል ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ አመሰግናለሁ ማለት ነው። እጅግ በጣም በጉጉት የምንጠብቀው እንግዲህ የዳጣ ድራማ የማርታን እህት አምጥቷል። የማርታ እህት ለአንዴና ለመጨረሻ ጊዜ እህቷን ወደ አሜሪካን ሀገር እንድትወስዳትና አብረው እንዲሄዱ ጠየቀቻት። ወይዘሮ መድኃኒትም ካለችበት ቦታ ተመልሳ መጣችና ማርታን የተፈጠረውን ነገር ለማጽናናት ሞከረች። መድዬ አንቺ በሰዓቱ ልክ ነሽ። ያልሰማውሽና ያልተረዳውሽ እኔ ነኝ። አሁንም እባክሽ ይቅር በይኝ። ምንም ቢፈጠር ምንም አንቺ በሰዓቱ ለእኔ ያደረግሽው መስዋዕትነት እጅግ በጣም ረቂቅ ነው። እኔ ግን ያን ሁሉ ነገር እየተናገርሽኝ በፍጹም አላመንኩሽም ነበር። ዛሬ ላይ እውነቱን አይቻለሁ። እኔ አሁን የምፈልገው ነገር ወጣ ብዬ ራሴን ፈታ ዘና ማለት እፈልጋለሁ። እዚህ ክፍል ላይ ተቀምጬ በጣም ብዙ ህመሞችን ብዙ ጭንቀቶችን እንትን ብያለሁ። አዎ ማርቲ፣ እዛ ሀገር ለመኖር ምንም የሚከብድ ነገር የለም። ውሃንም ፓስፖርት አሰርተን ለምን አንወስዳትም? ስለዚህ ከዚህ ሀገር እንወጣ። ምንም ልታደርግ አትችይም። እሱም ደግሞ ያንን ያላደገ ልጁን አምጥቶ ያሳድግ። ሰላምን የሚወዳትና የሚያፈቅራት ከሆነ ከእሷ ጋር ህይወቱን ይኖር። አንቺ ግን እንዲህ የተጨመላለቀ ህይወት እንድኖር አልፈልግም። አየሽ፣ ከጠበቅሽው በላይ በጣም አደገኛና ከባድ ሰው ነው። የልጆቼ አባት እያልሽ ስታከብሪው ከራስሽ በላይ መስዋዕትነት ስከፍልለት የነበረ ሰውዬ እውነቱን አሳይቶሻል። አሁንም ዳጣ የማን ልጅ እንደሆነች አጣርቼ ደርስበታለሁ። ይህን እውነታ ደግሞ ከሚታስበው በላይ ለማርታ ነግሪያት የተፈጠረው ይፈጠራል ብላ ወሰነች። አቢጌል ስሚ አክስቴ፣ ለተፈጠረው ነገር በጣም ይቅርታ። አሁን ግን አባቴ እንደዚህ ታሞና እንደዚህ ሆኖ ምንም እንድትዩ አልፈቅድልሽም። አሁኑ ከዚህ ከቤት ውልቅ ብለሽ ውጭ ብላለቻት። ኤቢ ስነ ስርዓት ያዥ እንጂ ለአንቺ የእናትሽ ቤት ቢሆን እኮ ለእኔም የእህቴ ቤት ነው። የአንቺ እህት ውሃ አንድ ነገር ብትሆን ትፈልጊያለሽ? አትፈልጊም። ስለዚህ እህቴን እንደፈለግኩ የማድረግ መብት አለኝ ብላለቻት። ስሚ፣ ሲጀመር አንቺ ከባድና አደገኛ ሰይጣን ሰው ነሽ። ከምታስቢውና ከምትዩ በላይ የአባዬንና የማየን ትዳር ለመበታተን ቆርጠሽ ተነስተሻል። አንቺ ደግሞ የቤተሰቦችን ትዳር ስታበላሽ ዝም ብዬ የማይሽ ከንቱ ሰው አይደለሁም ብላ አቢጌል ደረጀ አፈጠጠች። አቶ ደረጀ እንግዲህ እያንዳንዱ የሰራውን ስራ ወይዘሮ መድኃኒት ከወይዘሮ ማርታ ጋር ሆና ስታዋርደው ይሄ ቂል እንደዛ እንደ ግዙፍ እንዳልሆንክ ይሄው በሰራኸው ወንጀልና በሰራኸው ውርደት ትንሽ እየሰሁነ ተቀመጥክ፣ ትንሽ ማፈሪያ የሚባል አልፈጠረብህም ብላለችው። በጣም ተናደደ። ራሱን መቆጣጠር አቃተው። ከባድና ያልጠበቀው ነገር በሙሉ እያስተናገደ ይገኛል። መጨረሻ ላይ ስሚ አንቺ ወራዳ፣ ደረጀ የልጆች አባት ነው። ምንም ቢሆን የልጆች አባት እንድታዋርጁ አልፈልግም። ከዚህ ክፍል ውጪ ብላ አስወጣቻት። ወይዘሮ ማርታ ለደረጀ ያላት ክብርና መውደድ እጅግ በጣም ደስ እንዳለ ሆኖ እህቷ ግን ምንም ያጠፋችው ነገር የለም። እስካሁንም ድረስ እውነታውን እየዘረገፈችላት እራሷ እንድትነቃ ስታደርግ ነበር። ንብረቱ በሙሉ በኤቢ ስም ይሁን እያለች ስትደክም የነበረችው ልጅ ሰላም አሁን ግን ለልጆቿ ማሳደጊያና ለራሷ ንብረት እንደምትፈልግ ቆርጣ መነሳቷን ስታውቅ ምን ይሰማታል? የለዛን የመረጠችውን ፍቅረኛ አቻ እንደሚያምርና ልዩ ወንድ እንደሆነ አይኗን ጣል አደረገችባት። ገዜም ደግሞ ለዛን ስለሚወዳትና ስለሚያፈቅራት ወይዘሮ መድኃኒትንና አቻን ለማግባባት
ስለሱ ባህሪ፣ ስለሱ ጀግንነት፣ ስለሱ ወንድነት በሙሉ እየዘረዘረ ነገራት። ለዛ ከሚባለው በላይ እንግዲህ በጣም ተናዳ ራሷን መቆጣጠር አቅቷታል። አቻም ደግሞ የነበረበትን ባህሪ እንዲሁም ደግሞ ስልክ ቁጥሩን በሙሉ ለሷ ጠርጎ ሰጥቷታል። በጣም ተገረመች። የምትሆነው ነገር ግራ ገባት። መጨረሻ ላይ ከወይዘሮ ማርታ ጋር እያወራች ሳለ ማርቲ፣ ከምነግርሽ በላይ ዛሬ ያየሁት ወንድ ልጅ በጣም ለየት ያለ ሰው ነው። ስለዚህ እሱ በጣም ለህይወት ያስፈላጊ ሰው ነው እያለች ስትል፣ ወይ መዲ ደግሞ አሁን ከእንዴት አይነቱ ሰው ጋር እያወራሽ ይሆን? በጣም ያሳዝናል እያለች እጅጉን በጣም ተገረመች ማለት ነው። አቢጌል በድጋሚ ወይዘሮ ማርታን እማዬ፣ እኛ ከቤት ወጥተን እንዳንሄድ የሁለታችሁም ጉድ ነበረበት። እሺ አባዬም እንደዛ ሆኖ ወደ ቤት ተመለስን። ይሁን ለአባዬ በድጋሚ ልለምንሽ ይቅር በይለት አለቻት። ኤብዬ አንድ ጥያቄ ልጠይቅሽ አለቻት። እሺ ጠይቅኝ። ቃዲስን ልታገቢው ነው። ከሌላ ወልዶ ቢያመጣብሽ ምን አይነት ስሜት ይሰማሻል? አለቻት። እማዬ ምንም ጥያቄ የለውም እፈተዋለሁኝ አለቻት። አየሽ ለአንቺ ይሄ ቀላል ከሆነ ለእኔስ እንዴት አይከብደኝም? ምን ያህል እንዳመንኩትና እንደወደድኩት አባትሽን እያየሁ ይህን አይነት ክህደት ከገዛ ሰራተኛ እንደዚህ ሲያደርግብኝ እኔ የሆንኩ ነኝ በትዕግስት የታገስኩት። እኔ ማርታ ደግሞ በህይወቴ መልከስከስ የሚባል ነገር አልፈልግም። ደረጀን የምወደውንና የማከብረውን ያህል እንደ ዙፋን ለእኔ የሚንከባከበኝን አባታችሁን ጠልቼዋለሁ። ስለዚህ በደንብ ይሻለውና ሀብትና ንብረታችንን ተካፍለን የራሴን ህይወት መኖር ነው የምፈልገው አለቻት። እንዲሁም የሆነ ነገር አስቤያለሁ አለቻት። ምንም አየ አለች። ወደ አሜሪካን ሀገር ልሄድ፣ አክስትሽ ከሀገር አልወጣችም። ሰሞኑን ሀገር ውስጥ ሆና እየተዝናናች ነው። ትመጣለች። ከእሷ ጋር ፕሮሰስ ጀምሬ ለተወሰነ ጊዜ ወደ ውጭ ሀገር መሄድ አለብኝ ብላለቻት። እማዬ እንደዛ ነው አይደል የምታስቢው? እኛስ አናሳዝንሽም እንዴ? ቆይ ምን እየሆንሽ ነው? ይሄ ሁሉ የአክስቴ ምክር ነው አይደለ ብላለቻት። ምን ሆነሻል ኤቢ? እናንተ ምን ትሆናላችሁ? ሁላችሁም እኮ ትልልቅ ሰዎች ናችሁ። አንቺም ቀለበት ለማድረግ ደርሰሻል። ውሃም ከአባቷ ጋር ትሆናለች። ስለዚህ እኔ ወጣ ብዬ አይምሮዬን ሰላም ማድረግ አለብኝ ብላለች። እማዬ አሁን ተኛ ወጥተሽ የተመቸ ኑሮ ከተመቸሽ መሄድ ትችያለሽ። ግን አክስቴን እንደማለቃ ተወቂ። በሁለታችሁ መካከል ላይ ገብታ እንዳትግባቡና እንዳትስማሙ ትልቅ ክፍተት አሁንም እየፈጠረች ነው። ሲጀመር እዚህ ቤት እንድመጣ አልፈልግም አለች። እንዴ ኤቪ የእህቷ ቤት እኮ ነው። ስፈልግ መምጣት ሳፈልግ አለመምጣት ትችላለች። ደግሞ ይህን ተቆጣጣሪ ያደረገሽ ማን ነው? ሁሉንም ልክ ነው ስትባይ መስመር አትለፊ አለቻት። አቤጌልም ራሷን መቆጣጠር አቅቷት ከዛ ቦታ ላይ ደም እንባ እያለቀሰች ሄደች። ናታንም በድጋሚ የአባይና የማየ መታረቂያ መንገድ ግራ ገብቶ የተቀምጫለሁ አለችው። ተረጋጊ ኤብዬ፣ ሁሉም በሰዓቱ ይሳካል። ግን ከምታስቢውና ከምትዩ በላይ እማየም ለአባዬ ታስባለች። ምንም እንዲሆን አትፈልግም፣ እሱም እንደዛው። ስለዚህ ሁለቱም ስለሚዋደዱ የራሳቸውን ውሳኔ ይወስናሉ ብሎ መናገር ጀመረ። እሷም ሽማግሌዎቹን አምጥተን በድጋሚ እንድትታረቅ ማድረግ ነው። ያ ካልሆነ ዝም ብሎ መጨረሻቸውን ማየት ነው። እኛም እንዲሁ እንዳለን መኖር አለብን። እማዬን ሌላ ነገር ባልሽ ቁጥር፣ አባዬን ሌላ ነገር ባልሽ ቁጥር ህመማቸው እየጨመረና እየተበሰጫጩ ነው የሄዱት። ናታን ይሄ ባልገረመኝ፣ አባዬ የሰላምን ክስ እንዳነሳ ፍርድ ቤት እንዳላቆማት በፍጹም ይሄን ነገር ማቆም አለብሽ ብሎ አስጠነቀቀኝ። ነገሩ አልገባኝም ብላ ተናገረች። እሱም ደግሞ ብዬ ምንም ልልሽ አልችልም፣ አሁን ላይ አባዬ የሚልሽን ነገር አድርጌ ብሎ አለ። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።